መገናኛ ላይ እንገናኝ። ቴምሮች ነን። መገናኛ የካ ክፍለ ከተማ ጀርባ ላይ አዲስ ሳይት ይዘንላችሁ መጥተናል። ከባለ 1 መኝታ 60 ካሬ ጀምሮ እስከ ባለ 3 መኝታ 145 ካሬ አማራጮች በልዩ አከፋፈል በ40/60 60%ቱን ቁልፉን ስናስረክቦ ይከፍሉናል። በ20/80 80%ቱን በ15 ዙር በግንባታ ሂደት ይከፍሉናል። 100% ለሚከፍሉ ደንበኞቻችን የ35% ልዩ ቅናሽ እናደርግሎታለን። በማስታወቂያ ዋጋ የቀረበ ትልቅ ዕድል ስለሆነ እንዳያመልጦ። ብልሆች ዛሬን ይጠቀማሉ። ለበለጠ መረጃ በ0960 62 88 88 ቴምር ፕሮፐርቲስ የህልሞ ማረፊያ። ምዕራፍ 2 1975 ጁላይ በኢትዮጵያ 1967 ሐምሌ ሁለት የፈረንሳይ የአገር ውስጥ ስለላ ደህንነት አባላትንና ጠቋሚውን የገደለው ካርሎስ ዘጃካል ሽሽት ላይ ነበረ። ራሱን የደበቀባቸውና ያመሳጠረባቸው የውሸት ማንነቶቹ ፉርሽ ሆነው ተጋልጧል። ካሁን በኋላ በየትኛውም ዓለም አየር ማረፊያ ስሙና መልኩ ተለይቶ ታውቋል፣ ሊያዝም ይችላል። ከግድያው ጥቂት ቀናት በኋላ ከፓሪስ በጄኔቭ አድርጎ ወደ ምሽግ ከተማ ቤሩት ተመለሰ። በቤሩት በፍልስጤም አርነት ሕዝባዊ ግንባር ዋና አዛዥ ዋዲ ሐዳድ ድርጅት ጥላ ስር ካርሎስ የሕይወቱን ትልቁን ደፋር ዘመቻ ማቀድ ጀመረ። ይህ ደፋር ሥራው ከመቼውም ጊዜ በላይ የዓለም ሚዲያ ሰበር ዜናና ትኩስ አጀንዳ ያደረገውና የእሱንም የከፋና የጠለቀ የነፍስ ጨለማ አደባባይ ላይ ያሰጣ ነበረ። ጊዜው 1975 ታኅሳስ ነበር። ካርሎስ የሕይወቱ ትልቁ ኢላማ የነዳጅ ላኪ ሀገራት ድርጅት ኦፔክ አባላት ላይ ያነጣጠረ። በኢትዮጵያ 1968 ታኅሳስ ወር ማለት ነው። ለቀጣይ ዕቅዱ የኦፔክ ሚኒስትሮችን በቪየና ኦስትሪያ ስብሰባ ላይ ነበሩ። ካርሎስ የስብሰባ አዳራሹን ኃይል አስከትሎም በተኩስ በመግባት ሚኒስትሮችን በቁጥጥር ስር አውሎ ታጋች አድርጎ ለመደራደር አቅዷል። የይስሙላ ምክንያቱ ደግሞ አብዛኛዎቹ አረቦች የሆኑበትን የኦፔክ ሚኒስትሮች ምነው የፍልስጤማውያንን ጉዳይ ረሳችሁ የሚል ብቀላ ነው። ለዚህ ዝግጅቱ ካርሎስ የ1975 መጨረሻ ወራት በኢትዮጵያ 68 የመጀመሪያ አጋማሽ ወራት ከቦታ ቦታ እየተዘዋወረ ታማኝ ተዋጊዎችን ሲያሰባስብ ነበረ። ለዚህ ሥራው የወዳጅ የምሥራቁ ካምፕ አገራት ምስራቅ ጀርመን፣ ሃንጋሪና መካከለኛው ምስራቅን ያለ ችግር ተመላልሶባቸዋል። በዓለም አቀፍ ደረጃ በሱ ዙሪያ ሸምቀቆ እየጠበቀ መምጣቱን በመገንዘብ ማንነቱን ይበልጥ ለመቀየር ክብደቱን በጥሩ ሁኔታ ቀንሷል። ከዛም በፊት ከፈረንሳይ እግሩ እንደወጣ የገጽታውን የሚለውጥ ፕላስቲክ ሰርጀሪ አድርጎ ነበረ ፊቱ ላይ። ይሄም በድሮ ፎቶግራፉ ቅጂ በቀላሉ የማይያዝ እንዲሆን አድርጎታል። በመጨረሻም ለተልኮ የመለመላቸውን 5 መቺ ጓዶች ቀድመው ቪየና እንዲጠብቁት አድርጎ እሱ ብቻውን በመኪናና በተጭበረበረ ፓስፖርት ኦስትሪያ ገባ። ቪየና የጠበቁት ጓዶቹ ጀርመናውያን ግራ ክንፍ ስር ነቀሎችና የሕዝባዊ ግንባር የፍልስጤም አርነት አባላት ነበሩ። ጠመንጃ፣ መትረየስና የእጅ ቦምቦች እንዲሁም ሽጉጦች ቀድመው በድብቅ እንዲገቡላቸው ተደርጓል። እናም እሁድ ዲሴምበር 21 1975 በኢትዮጵያ ታኅሳስ 11 ቀን 1968 የጥቃቱ ቀን ሆነ። በዕለቱ ጠዋት ከረፋዱ 5 ሰዓት ተኩል እንዳለፈና የኦፔክ ሚኒስትሮች ስብሰባ ለምሳ ሊበተኑ ደቂቃዎች ሲቀሩም በቬንዙዌላው አማጺ ኤሊች ራሚሬዝ ሳንቼዝ የሚመራ ካርሎስ ዘጃካል የመራው 6 አባላት ያሉት የኮማንዶ ቡድን የስብሰባ አዳራሹን በተኩስ አናውጦ ገባ። የአረብ አብዮት ክርን አርም ኦፍ ዘ አረብ ሪቮሉሽን ሲል ራሱን ጠራ። 11 የነዳጅ ሚኒስትሮችን ጨምሮ ከ60 በላይ ሰዎችን ታጋች አደረጉ። አስበርግገውና ጥሰው ለመግባት በከፈቱት ተኩስ 3 ሰዎች ገድለው ነበር። አንዱ ኦስትሪያዊ ፖሊስ፣
ሁለተኛው የኦፔክ መደበኛ ሠራተኛ፣ ሦስተኛው ደግሞ የሊቢያ ኢኮኖሚስት ነበረ። በዘመናዊ ታሪክ የመንግሥት ባለሥልጣናትን በገፍ ምርኮ አድርጎ ታጋቾችን በዚህ መልኩ ለመያዝ የተደረገ አስገራሚው ትዕይንት ነበረ። የዚህ ጥቃት ዋና ቀያሽ የፒኤፍኤልፒው መሪ ዋዲ ሐዳድ ነው ቢባልም ዘግይተው የተገኙ ታሪካዊ የስለላ መረጃዎች የጥቃቱ ዋና ስፖንሰር የሊቢያው ሙአመር አልጋዳፊ እንደነበሩ አጋልጠዋል። ጋዳፊ ይህንን ያደረጉበት ምክንያት ጂኦፖለቲካዊ ባላንጣዎቻቸውን በተለይም ሳዑዲ አረቢያና ኢራንን ለማስፈራራት ነበረ። ሁለቱ ዋነኛ ነዳጅ ላኪዎች የጋዳፊን የነዳጅ ዘይት ዋጋን በበርሜል አሁን ካለው በላይ እናንረው ለሚለው ጥያቄያቸው አይሆንም፣ አይቻልም ብለው በር የዘጉ ነበሩ። ቁርኝቱ ከማንም በላይ በጋዳፊና በካርሎስ መካከል ነበረ። ለካርሎስና ቡድኑ የጥቃት ዓላማ ስኬታማነት የሊቢያ የስለላ ድርጅት የኦፔክ ሚኒስትሮች የሚሰበስቡበትንና ዶክተር ካርለስ ሉገርሪንግ 10 ቁጥር ጎዳና ላይ ቪየና ውስጥ የሚገኘውን የኦፔክ ጽሕፈት ቤቶች ፎቆችን ዝርዝር ንድፍ ለካርሎስ አስረክበዋል። በሊቢያ ዲፕሎማቲክ ቦርሳዎችና የመሳሰሉ መያዣዎች አማካኝነት የተጠቀሱት መሣሪያዎች ከጥቃቱ በፊት ቪየና እንዲገቡ ተደርጓል። የጥቃቱ ዕለት 6ቱ ኮማንዶዎች ከመደበቂያ ቤታቸው መሣሪያዎቻቸውን በስፖርት ትጥቅ መያዣ ሻንጣዎች ሸክፈው የረፍት ቀናቸውን ከሚያሳልፉ ሰዎች ጋር ተመሳስለው ተቀላቀሉ። የኦስትሪያ መንግሥት የኦፔክ ሕንፃ ሁሌም ስብሰባ የማያጣው የተለመደ ስለነበረ የተለየ ጥበቃ እንደሚያስፈልግ አልተገለጠለትም ነበር። ዲሴምበር 21 1975 ታኅሳስ 11 1968 እሁድ በረዷማ ማለዳ ነበረ። ለ6 ሰዓት 20 ጉዳይ ሲል ቀለል ባለ የረፍት ቀን አለባበስ የመጡ 6 ሰዎች የስፖርት ሻንጣዎቻቸውን እንደተሸከሙ እንደ ዋዛ የኦፔክ ሕንፃ ውስጥ ገቡ። ብዙዎች ጋዜጠኞች ቀደም ብለው ለምሳ ስለወጡ ለወትሮ የሆቴሉ ማስተናገጃ ስፍራዎች ጭር ያሉ ነበሩ። የቡድኑ አባላት የሻንጣዎቻቸውን ዚፖች በመክፈት ጭንብሎቻቸውን አውጥተው ፊታቸውን ሸፈኑ። የእጅ ቦምቦችን እያወጡ በየኪሳቸው ተካፈሉ። መትረየሶችን በየትከሻቸው አነገቡ። ከዛም ከሪሰፕሽን ያነሱ ተኩስ ማንፈቅፈቅ ጀመሩ። በቅጽበት 3 ሰዎች ከውስጥ ተገደሉ። ለጥቀው ዋናውን የስብሰባ አዳራሽ በርግደው ገቡ። ሚኒስትሮች በታላቅ ፍርሃት ተርበርብደዋል። ሁሉም ማለት ይቻላል ወንበር ስር ተደፍተዋል። በጠቅላላው 62 ነበሩ። በዚህ መንገድ ቅጽበታዊና አስፈሪ ሁኔታ በቁጥጥር ስር የዋሉት የኦፔክ አባላትና አካላት ለሰዓታት ያህል ማን ለምን እንደያዛቸው አያውቁም ነበረ። ነገር ግን መሣሪያ ደግነውና ብር ካስይዘው ከተቆጣጠሯቸው 6ቶች መካከል ጭንቅላቱ ላይ በስላች የምትጠለቅ የስፔሻል ፎርስስ አይነት መለዮ ያደረገው የቡድኑ መሪ ራሱን ሊያስተዋውቃቸው ዝግጁ ነበረ። መሣሪያውን ወንበር ላይ አስቀምጦ በታጋቶቹ መካከል እየተዘዋወረ ቀልድ ብጤ ጣል እያደረገ ስብሰባችሁን ስላቋረጥኩ ይቅርታ ጠይቃለሁ እያለ ለሚያጨሱ ሲጋራ እየጋበዘ ከፊቱ ፈገግታ ለብሶ ማንነቱን ገለጸላቸው። ዝነኛው ካርሎስ ነኝ፣ ማን እንደሆንኩ ታውቃላችሁ አላቸው። የ26 ዓመት ወጣት ነበር። ቁመናው፣ ገጽታው፣ መለዩ አደራረጉ የአርጀንቲናውን ዓለም አቀፍ አብዮተኛ ቼጎቬራን አስመስሎታል። በአጋጣሚ የሆነ ሳይሆን ታስቦበት እየተደረገ ነበረ። የካርሎስ እንቅስቃሴም ጸረ ኢምፔሪያሊዝም የሚል አጠቃላይ ዓላማና መገለጫ እንዳለው ይታወቃል። ቼጎቬራ መሰሎ ካርሎስ በተዝናና መንፈስ በቡድን ከፋፍለው ወደ አስቀመጧቸው የስብሰባው ታዳሚዎች እየቀረበ አንዴ በእንግሊዝኛ፣ በፈረንሳይኛ፣
እንዲሁም በአረብኛና ስፓኒሽ ጭምር ቋንቋ እየለዋወጠ ያነጋግራቸው ነበረ። ድንገት ትኩረቱን የሳበ ነገር ተፈጠረ። የስብሰባው አዳራሽ አንድ ኮርነር ላይ ስቅስቅ ያለ ለቅሶ ድምፅ ተሰማ። በእጅጉ የፈራች ልጅ እግር ጸሐፊ ነበረች። ከታገቱበት ሰዓት ጀምሮ መንሰቅሰቋን አላቆመችም ነበረ። አሁን በአዳራሽ እየተሰማባት አምልጧት ነው። ካርሎስ እሷ ወዳለችበት በእርጋታ ተራመደና አጠገቧ ደርሶ ቀረብ ብሎ አያች። ወደ ቤትሽ መሄድ ትችያለሽ፣ እንዲህ ቆንጆ ሆነሽማ ልትሞች አይገባም ብሎ ነፃነቷን ሰጣት። ከተቀመጠችበት ተነስታ ሩጫዋ አለቀቀችው። ማንም ሊያቆማት አልሞከረም ነበረ። ቀሪዎቹ ግን ለቀናት የእገታው ድራማ አካል ሆነው መቆየት ነበረባቸው። ካርሎስ ከማንነቱ ቀጥሎ ይህ ታጋች ያደረጋቸው የ6 ኮማንዶዎች ቡድን ዚ አርም ኦፍ ዚ አረብ ሪቮሉሽን የአረብ አብዮት ክርን እንደሚባል ገለጸላቸው። የሚታገለውም ፍልስጤማውያንን ነፃ ለማውጣት መሆኑን አሳወቃቸው። ካርሎስ ዘጃካል ይህን በመናገር ላይ እንዳለም ከኦፔክ ጸሐፊዎች አንዷ አሸባሪዎቹ የነገሯትን ይፈጸምልን ጥያቄዎችን በዝርዝር ተየበች። ከጥያቄዎቻቸው መካከል የኦስትሪያ ቴሌቪዥንና ሬዲዮ ጣቢያዎች በየ2 ሰዓት ልዩነቱም ደጋፊ ፍልስጤም መግለጫቸውን እንዲያሰራጩላቸው የሚጠይቅ ነበረ። በዋነኛነት ግን በበነጋታው ዲሴምበር 22 ታኅሳስ 12 ጠዋት የኦስትሪያ ባለሥልጣኖች አሸባሪዎቹንና ታጋቶቹን ወደ አየር ማረፊያ የሚወስድ አውቶቡስ ከነ ሹፌሩ እንዲልኩላቸው ይጠይቃል። አውቶቡሱም አየር ማረፊያ ከመድረሱ በፊት አንድ በሚገባ ነዳጅ የሞላና ወደ ፈለጉበት የዓለም ክፍል የሚወስዳቸው አውሮፕላን ዝግጁ ሆኖ እንዲጠብቃቸው ያዛል። የኦስትሪያ መንግሥት እነዚህን ትዕዛዞች ባይፈጽም ከነገ ጀምሮ በየ15 ደቂቃው አንድ ታጋች እንደሚገድሉ አስጠነቀቁ። ነገሩን አስገራሚ የሚያደርገው ደጋፊ ፍልስጤማውያን ነን የሚሉ አሸባሪዎች ዋነኞቹ የፍልስጤማውያን አቃፊና ደጋፊ የሆኑ የአረብ መንግሥታት የሚገኙበትን ኦፔክ እንዴት ያጠቃሉ የሚል ነበረ። ጥያቄውን በዚህ መልኩ ለራሱ ለካርሎስ ያቀረቡት በቪየና የኢራቅ አምባሳደር ሪያድ አልአዛዊ ነበሩ። በኦስትሪያ መንግሥትና በአሸባሪዎቹ መካከል በራሳቸው ፍቃድ በአገናኝነት እየሠሩ ነበረ። የመልእክት ልውውጡን ያቀለጣጥፋሉ። ከካርሎስ ለኦስትሪያ መንግሥት፣ ከኦስትሪያ መንግሥት ለካርሎስ። እገታው ከተጀመረ 4 ሰዓት በኋላ ኢዛዊ ከካርሎስ ጋር በግል እንዲገናኙ እንደ ቢሮ ወደሚጠበቅበት ክፍል ተጠሩ። ዓላማውን ሊያብራራላቸው ነበረ። እኛ አብዮታውያን እንጂ ወንጀለኞች አይደለንም አላቸው ለአምባሳደሩም። እኛ የአረብ አብዮት ክርን ነን ሲላከልላቸው። ግን እኮ አንተ አረብ አይደለህም አሉት አምባሳደሩ ሆምጨጭ ብለው። ካርሎስ አልመለሰላቸውም። የጥቃታቸውን ሌላ ዓላማም ለአምባሳደሩ አልገለጸላቸውም ነበረ። ያልተገለጸላቸው ሌላው የጥቃቱ ዓላማ በጥቃቱ ምስጢራዊ ስፖንሰር ከታጋቶቹ መካከል 2 ከፍተኛ ተወካዮችን ያለ አንዳች ማመንታት ግደሉ ተብለው መላካቸውን ነበረ። በምስጢራዊው ስፖንሰር ሞት የተፈረደባቸው ታጋቾች የሳዑዲ አረቢያው የደስደስ ያለው ወጣት የኤነርጂ ሚኒስትር አህመድ ዛኪ ያማኒና በጊዜው በደጋፊ ምዕራባዊው ሻህ መሐመድ ሬዛ ፓህላፊ ንጉሣዊ አስተዳደር የነበረችዋ ኢራን የሀገር ውስጥ ጉዳይ ሚኒስትርና የኢራን የኦፔክ ተጠሪ ጃንቪድ አሙዚ ጋር ነበሩ። የሁለቱ ግድያ የሚፈጸመው የእገታው ድራማ የመጨረሻ ምዕራፍ ላይ ቢሆንም ወጣቶቹ አሸባሪዎች መጨረሻ ላይ ሞት የሚጠብቃቸውን ሁለቱን ባለሥልጣኖች በሰብአዊነት ዕጣ ፈንታቸውን ከወዲሁ ልናሳውቃቸው ይገባል ብለው ተስማሙ። በዚህም መሠረት በቀዳሚነት መርዶውን የሰማው የሳውዲው ያማኒ ነበር። ካርሎስ ክንዱ ላይ ያዘውና ከጉባኤው አዳራሽ አውጥቶ
እንደ ቢሮ ወደሚጠበቅበት ክፍል ወሰደው። ባለሥልጣኑ እጅግ ፈርቶ ነበር። ቢሮው እንደደረሰ ግን በፈራው አሰቃቂ ሞት ምትክ የጠበቀው ሰላምታና ይቅርታ ነበር። ካርሎስ ሲገድለው ዘንድ ትዕዛዝ እንዳለውና ነገር ግን መግደል የእሱ ፍላጎት እንዳልሆነ ነገረው። እንዳንተ ላለ የእውቀት ሰው ትልቅ ክብር አለኝ አለው ካርሎስ ለሚኒስትሩ። የሳውዲ መንግሥቱም ይህን መልካም ዓላማዬን በመረዳት በእኔ ላይ ቂም እንደማይዝ ተስፋ አለኝ ሲል ነገረው። ያማኒ ደሙ ፈላ። ምን አይነት ጨካኝ ቀልድ ነው ይሄ ሲል ፊቱ የቆመውን ሰው ትኩር ብሎ አየው። እንዴት ልትገለኝ ዕቅድ እንዳለ እየነገርከኝ መልሰ ደግሞ ምንም መጥፎ ስሜት አይሰማ ትለኛለህ ሲል ጠየቀው። ካርሎስ ምንም የተሰማው ሳይመስል ምላሹን ቀጠለ። እንደ ጠየቅነው የኦስትሪያ ባለሥልጣኖች አውሮፕላኑን ካቀረቡልን በተለያዩ አረብ አገራት የተዟዟርን በየአገራችሁ እየወሰድን ነፃ በመፍታት በእግረ መንገድም ፖለቲካዊ መግለጫ እንሰጣለን። ከዛ በመጨረሻ የጉዞ የተልእኮ መጨረሻ በምንቆምበት የመን ስንደርስ አንተን እንገድላለን ሲል አረዳው። እውነቱን እወቀው ብዬ ነው ሲል ደመደመ። በቪየና የኦፔክ ተሰብሳቢዎችን ታጋች ለማድረግና ከፍተኛ የአረብ ባለሥልጣኑን እንዲገደል ማን ያዘዘው የሚለውን ጥያቄ ለመመለስ በወቅቱ በጸሐፍትና በፊልም ሰሪዎች የታመነበት ንድፈ ሐሳብ የኢራቁ ሳዳም ሁሴን ናቸው የሚል ነበረ። ከቅርብ ጊዜ ወዲህ ግን ራሱን ያልገለጸው ምስጢራዊ ስፖንሰር ሳዳም ሁሴን ሳይሆኑ ሌላ ነው የሚል አቅጣጫ ይዞ ነበረ። ካርሎስ በቅርቡ በፓሪስ ወህኒ ቤት ለጎበኘው የዋሽንግተን ፖስት ጸሐፊ የምስጢራዊን ስፖንሰር ወይም አስገዳይ አረጋግጦለታል። በፈረንጅ 1975 ዲሴምበር 21 በኢትዮጵያ 1968 ታኅሳስ 11 በኦፔክ ላይ የተካሄደው የሽብር ጥቃትን ያዘዘው የነዳጅ ዘይት ላኪ አገራት ድርጅት አባል የሊቢያው መሪ ሙአመር አልጋዳፊ ነበሩ። ይህ የዋሽንግተን ፖስት ጋዜጠኛ ካርሎስን በወህኒ ቤት አግኝቶ ካነጋገረውና በካርሎስ ጥበቃ አማካኝነት የእስራኤሉ የፊልም ሰሪ ያሮን ኒስኪና ካርሎስ መካከል በስልክ በተደረገና በተቀረጸ ንግግራቸው አማካኝነት እውነቱ ወጥቷል። ነገሩ እንዲህ ነበረ። ጋዳፊ የ1973ቱም የአረብ ሀገራት የነዳጅ ማዕቀብ የፈጠረው ተጽዕኖ ማነስ በእጅጉ እያበሳጫቸው መጣ። የኦፔክ አባላት አሜሪካና ሌሎች ምዕራባዊ ሀገራት ለእስራኤል ያላቸው ድጋፍ የፈጠረባቸውን ቁጣ ለመግለጽ የነዳጅ ምርታቸውን ለመቀነስ በመስማማት በምዕራባውያን ኢኮኖሚ ላይ ቀውስ ፈጠሩ። የነዳጅ እጥረት የፈጠረው የዋጋ ንረት የአሜሪካ አሽከርካሪዎች ነዳጅ ፍለጋ ከወተት አንጀት የረዘመ ሰልፍ ላይ ለሰዓታት መገሸር ግድ ሆነባቸው። ሊቢያን ጨምሮ የነዳጅ ላኪ አገራት ካዝና በነዳጅ ውድነት የተነሳ በገንዘብ ተጥለቀለቀ። ከማዕቀቡ በፊት እንዲህ ያለ የገንዘብ ናዳ በትንሽ የነዳጅ አቅርቦት እናፍሳለን ብለው በቁማቸውን በሕልማቸውን ማስበው አያውቁም ነበረ። ሊቢያ በኦፔክ ውስጥ ከዚህም በበለጠ ጥረቱን በማባባስ ምዕራባውያኑ ላይ ጫናውን ማበርታት አለብን ብትልም ሌሎች በተለይም ሳውዲ አረቢያና ኢራን ከዚህ በላይ መሄድ የለብንም፣ ሊከተል የሚችለው ዓለም አቀፋዊ የኢኮኖሚ ድቀት ዳፋ የእኛንም ኢኮኖሚ ያነክረዋል ሲሉ ተቃወሙ። በዚህ ሁኔታ የለዘብተኞች ድምፅ እያየለ ሲመጣ ጋዳፊ ሴራ ጠነሰሱ፣ የኦፔክ አባላትን ለመጉዳት። በተለይ ግን የሳውዲና የኢራንን ሚኒስትሮች ተለይቶ የመግደል ፍላጎት፣ የማስገደል ፍላጎት የጋዳፊ የብቻቸው ነበረ። ይህን ዕቅድ በሊቢያውያን ማካሄድ ለአደጋ ያጋልጣቸዋል። ስለዚህ እሳቸውን ወክሎ ሥራውን የሚሠራ ቅጥረኛ መፈለግ ነበረባቸው። በግድያ እርምጃዎቹ በዓለም አቀፍ ደረጃ ስሙን ያስጠራው ወጣቱ አሸባሪ ካርሎስ ዘጃካል ግልጽ ምርጫ ሆነ። ካርሎስ ቅጥረኛ አሸባሪ ነበረ። ማንነታቸውን በሚደብቁ ኃይለኛ ደንበኞች ትዕዛዝ የቦምብ ጥቃቶችንና
የተኩስ ግድያዎችን ያካሄደ ነው። ይሁንና ካርሎስ አትራፊ አልነበረም። ዘጃካል የሚለውን የካርሎስን ታሪክ በመጽሐፍ ያሳተመው የዋሽንግተን ፖስት ላይ በቅርቡ በእስር ቤት ጎብኝቶ የጻፈው ጋዜጠኛ እንደሚለው ካርሎስ መጨረሻው አላማረለትም ነበረ። ምክንያቱም ስለ ጠነሰሱት የኦፔክ ጥቃት ጋዳፊ ሐሳባቸውን ቀይረውና የታጋቹ ቀውስ እየተካሄደ እያለ እንኳ ካርሎስና ጓደኞቹን እርግፍ አድርገው ትተዋቸው ነበር ይላል። በበነጋታው ዲሴምበር 22 በኢትዮጵያ ታኅሳስ 12 ቀን የኦስትሪያ መንግሥት እንደተጠየቀው በጠዋቱ አውቶቡስ አቀረበ። እነ ካርሎስ በሥልጣን ቀለል ያሉትን ከመካከል በመልቀቅ 42 ታጋቾችንና ራሳቸውን ሆነው አውቶቡሱን ተሳፈሩ። አየር ማረፊያ ሲደርሱ DC-9 የተባለ አውሮፕላን ጠብቃቸው ነበረ። በካርሎስ የበረራ አዛዥነት አውሮፕላኑ ተነሣ። ጉዞውን ወደ አልጄሪያ እንዲያደርግ በታዘዘው መሠረት አልጀርስ አየር ማረፊያ አረፈ። እዛም ለፖለቲካዊ ጥገኝነት ከባድ የሆነ ድርድር ተደረገ። የአልጄሪያው ፕሬዝደንት ቢመዲን መልካም ምልክት እንዲሆን በመጀመሪያ ሚኒስትሮችን ጨምሮ 31 ታጋቾች እንዲለቀቁላቸው ጠየቁ። ካርሎስ ይሄን አደረገ። ከዛ በኋላ ነዳጅ ሞልቶ ወደ ሊቢያ በማቅናት ትሪፖሊ አረፈ። ጋዳፊ ለአጭር ጊዜ ብቻ ነበር የፈቀዱት። እዛም ተጨማሪ የወዳጅ አረብ አገራት ታጋቾች ተለቀቁ። ሊቢያዎች ለአውሮፕላኑ ተጨማሪ ቆይታ ስላልፈቀዱ እንደገና ወደ አልጀርስ በመመለስ ካርሎስ የተልእኮውን ፍጻሜ ተደራደረ። አልጄሪያ በመጨረሻ ሁለቱን ለሞት የታጩ ሚኒስትሮችን ግዛቷ ውስጥ እንዲገድል ፈጽሞ እንደማትፈቅድ አቋም ያዘች። ይልቁንም ሁሉም ነገር በሰላም ቢፈታ የሚጠቅመው መሆኑን ለማግባባት ሞከረች። ድካሙ በስቶበት ስለነበረ ካርሎስ ይሁን ሲል ተስማማ። ዲሰምበር 23 ታኅሳስ 13 ቀን በጠለፋው ሦስተኛ ቀን የሳውዲና የኢራን ሚኒስትሮችን ጨምሮ የቀሩትን 11 ታጋቾች ለመፍታትና በምትኩ እሱና ጓዶቹ አልጄሪያ ውስጥ ይፋ የፖለቲካ ጥገኛነት ሊሰጣቸው ተስማሙ። ይህ የካርሎስ ፍጻሜ ከሕዝባዊ ግንባር አርነት ፍልስጤም መሪ ዋዲ ሃዳድ ጋር ያቆራረጠ ነበረ። ዋናው ምክንያት የሳውዲና የኢራን ሚኒስትሮችን እንደታቀደው አልገደላቸውም ነበርና ነው። ሁለተኛው ደግሞ ካርሎስ የተወሰኑ ታጋቾችን ሕይወት እንዲምር በርካታ ሚሊዮን ዶላሮች ቤዛ ተቀብሏል የሚለው በሰፊው የተወራ ጉዳይ ነበረ። በእርግጥም ካርሎስ በተጨባጭ በርካታ ሚሊዮን ዶላሮች በቤዛነት ተሰጥቶታል ነው የሚሉት። ጋዳፊ አንቅረው ሲተፉት ፒኤፍኤልፒም እርግፍ አድርጎ ተወው። የተለያዩ ምንጮች በወቅቱ እንደገለጹት ካርሎስ ከ20 እስከ 50 ሚሊዮን ዶላር የቤዛ ክፍያ ተቀብለዋል። ለሳውዲውና ለኢራን ሚኒስትር ሕይወት መትረፍ በተለይ የገንዘብ ምንጩ ሀብታሞቹ የሰላጤው መንግሥታት ነበሩ እና ሃዳድ የተዉት ብቻውን ለራሱ በላው ብለው ሲሆን እሱ ደግሞ ለእኔ የደረሰ የለም መንገድ ላይ ተጠልፏል እያለ ተከራክሯል። ያማለ ካርሎስ ዘጃካር በብዙ ሚሊዮን ዶላሮች የሚቆጠር ገንዘብ ኪሱ ማድረጉን የተጠራጠረ አልነበረም። በ1976 ሕዝባዊ ግንባር ለፍልስጤም አርነት የፒኤልኤፍኤፒ መሪ ሃዳድ ካርሎስን በይፋ አባረረው። ካርሎስ ዘጃካልን በክፍል 3 በመጨረሻው ክፍል ጠብቁን። ይህ አዋዜ ልዩ ነው። ላይክ፣ ሳብስክራይብ፣ ሼር በማድረግ ተመሳሳይ ታሪኮችን እንድናቀርብላችሁ አበረታቱን። ይህ አዋዜ ልዩ ነው። መገናኛ ላይ እንገናኝ። ቴምሮች ነን። መገናኛ የካ ክፍለ ከተማ ጀርባ ላይ አዲስ ሳይት ይዘንላችሁ መጥተናል። ከባለ 1 መኝታ 60 ካሬ ጀምሮ እስከ ባለ 3 መኝታ 145 ካሬ አማራጮች በልዩ አከፋፈል በ40/60 60%ቱን ቁልፉን ስናስረክቦ ይከፍሉናል። በ20/80 80%ቱን በ15 ዙር በግንባታ ሂደት ይከፍሉናል። 100% ለሚከፍሉ ደንበኞቻችን የ35% ልዩ ቅናሽ እናደርግሎታለን። በማስታወቂያ ዋጋ የቀረበ ትልቅ ዕድል ስለሆነ እንዳያመልጦ።
ብልሆች ዛሬን ይጠቀማሉ። ለበለጠ መረጃ በ0960 62 88 88 ቴምር ፕሮፐርቲስ የህልሞ ማረፊያ